السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين، ولا عدوان إلا على الظالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى لاستوصاكم فلقوا ስለነዚህ ስለተከበሩት 10 ቀናት ይሆናል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከዛሬ ጀምሮ ያሉትን ተከታታይ 10 ቀናት ዱንያ ውስጥ ካሉ ቀኖች ውስጥ በጠቅላላ አላህ Subhanahu Wa Ta'ala ዘንድ በእነዚህ ቀን እንደሚሰሩ ስራዎች በላጭ ስራ የለም ማለት ነው። አላህ Subhanahu Wa Ta'ala ለኛ ሊያዝንልን ሲፈልግ ቀናትን ከቀናት ወርን ከወር ይለያያቸዋል። በእነዚህ ጊዜዎች ውስጥ እኛ እንድንጠቀም ስለሚፈልግ ምርጥ ሰው ማለት እነዚህን ወቅቶች አስቦ የተሰጠውን ቻንስ አውቆ ተዘጋጅቶ ለአኺራው የሰነቀ ነው። አላሁ Subhanahu Wa Ta'ala ምን አለ? ያ አዩሃ الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون. يا أيها الذين آمنوا إن أنت يمناتوا سوّج هوي اتقوا الله اللهم فروت ولتنظر نفس إيانا نفس تملكت ما قدمت لغد لنجا من الناس قدمت واتقوا الله ولو دقموا أهونما اللهم فروت إن الله سبحانه وتعالى خبير واستواكيكونه بما تعملون إن أنت كلاي متسروا تنسرع اسكو واستواكيكونه ያሳመረ ለነፍሱ ልብ በሉ። አንድ አንቀጽ ላይ አንቀጹ ሲጀምር ምን ብሎ ጀመረ? ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ከዛ ኢተቁላህ አላህን ፍሩት። ከዛ አላህን መፍራታችን የሚታወቀው ለነገ መልካሞችን በማስቀደም ለነገ ወንጀል እንዳይሄድብን ተውበት በማድረግ ከወንጀል በመቆጠብ ወልተንዙር ነፍሱ ما قدمت لغد ለነገ ምን እንዳስቀደመች እያንዳንዷ ነፍስ ትመልከት። አሁንም ደገመው ወተቁላህ አላህን ፍሩ። ኢነላህ አላሁ Subhanahu Wa Ta'ala ኸቢሩ ውስጥ አዋቂ ሆኖ ቢማ ተዓመሉ እናንተ በምትሰሩት አለ። አብዛኛው ሰው ይጠይቃል ኸይር ፈላጊ ስለሆነ በእነዚህ 10 ቀኖች ውስጥ 10ሩን ቀን ነው ወይ መጾም ያለብን? ምንድነው መስራት ያለብን? አጅሩ ምንድነው? የመሳሰለውን እያለ ይጠይቃል። ለዚህም ሲባል ነው በየመስጂዱ ዳዕዋ መደረግና ሰዎችን ማስታወስ ያስፈልገው። በቁጥር አንድነት አላሁ Subhanahu Wa Ta'ala ይሄንን በሽታ አንስቶ ተመልሰን ያቺ የተከበረች ቤቱን ምን ዘይር ያደርጋል። 2 ዓመት ሙሉ ከኢትዮጵያም ይሁን ከመላው ዓለም የቆመች አንድ ቃል አለች። ለበይክ اللهم ለበይክ ለበይክ لا شريك لك لبيك إن الحمد والنعمة لك والملك لا شريك لك። ይሄን የመሰለ ሸዓኢር አሉ የሚባሉ የዓለም ሰዎች ሙስሊሞች ከየሁሉ አቅጣጫ ተሰብስበው ነጭ ልብሳቸው ለብሰው ከላይም ከታቸው ነይተው ወደ ጌታቸው ለበይክ ጌታችን ሆይ አቤት ብለናል። اللهم ለበይክ አላህ ሆይ አሁንም ፈጥነን እሺ ብለናል። አቤት ብለናል። ለበይክ لا شريك لك لبيك አሁንም እሺ ብለናል። ላንተ እኮ ተጋሪ ሸሪካ የለህም። አቤት ብለናል። إن الحمد مسجانا والنعمة سجهولو لك والملك ባለቤትነት ንግስና በጠቅላላ እኮ ላንተ ነው። لا شريك لك ተጋሪም የለህም። ይሄን ቃል አላህ እንዲመልስልን ምክንያቱም በሽታው ባይኖር ኖሮ ከኛ መሃል ሰዎች ተወፍቀው እዛ ቦታ ሄደው ይሄንን ቃል ነበር በዚህ 10 ቀን ውስጥ የሚሉት። ለበይክ አቤት ጌታችን ሆይ ያንተን ውዴታ ፈልገን መተናል። እሳትህን እንድታነሳልን፣ ቀብር ቅጣት እንድታነሳልን፣ ውዴታህን አጎናጽፈህን ሲራጥን አሻግረህን ጀነት እንድንገባ اللهم ለበይክ አላህ ሆይ አሁንም አቤት ብለናል። ሁለተኛ ዱዓ ማለት ወደ አላህ ከምናለከልክባቸው ከምንቃረብባቸው ኢባዳዎች ሁሉ መጠቅላላ ቁንጮ ማለት ዱዓ ነው። ጥቂት ዱዓዎችን እናነሳለን። ዱዓ ማለት ምን ማለት ነው? አላህን ለዱንያም ይሁን ለዲን ሐጃችን ለማኞች ነንና እሱን መለመን። አላሁ Subhanahu Wa Ta'ala እንዲህ ብላችሁ ለምኑኝ ካለ
ነብያቱ የለመኑትን ልመና ከያዝክ የበቃ ይነቃ ነውና እሱን አጥብቀህ ያዝ። የሰው ልጆች ሁሉ አባት አደም አለይሂ ሰላም ምን አለ? ከእናታችን ሐዋ ጋር ልክ ስህተት ሲፈጽሙ ወዲያው ወደ ንስሐ ተመለሱ። ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين تربو ربنا ጌታችን ሆይ ظلمنا أنفسنا ነፍሶቻችንን በደል وإن لم تغفر لنا أنت باتمرن وترحمنا أنت باتازنلن لنكونن من الخاسرين ከከሳሪዎች እንሆናለን። ሁለተኛ ዱዓ ነብዩ ሰለላሁ ዐለይሂ ወሰለም አብዝተው ሲሉ ከነበሯቸው ዱዓዎች ውስጥ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا ጌታችን ሆይ آتنا ስጠን في الدنيا በምድራዊ ህይወት حسنة መልካም ነገርን ስጠን وفي الآخرة حسنة በሚቀጥለውም ዓለም መልካም ነገር ስጠን እሱም ጀነት ነው وقنا ጠብቀን عذاب النار አሳማሚውን እሳት ጀሃነምን ጠብቀን። ሶስተኛ ለይለተል ቀድርን ብናገኝ ምን ብለን እንለምን ብላ አይሻ ስትጠይቃቸው የሰጧት መልስ አለ። اللهم إنك عفو تحب العفو فاعف عني ይሄንንም ዱዓኛ አሁን እናብዛ። اللهم الله ሆይ إنك አንተኮ عفو ይቅር ባይ ነህ تحب العفو ይቅር ማለት ትወዳለህ فاعف عني ይቅር በለኝ። አራተኛ اللهم إنا نسألك رضاك والجنة الله ሆይ እኛ እኮ ውዴታህንና ጀነትህን እንፈልጋለን። ራሱ ምን አለ? ወሪድዋኑ ሚነላሂ አክበር ጀነት ውስጥ ከምትበሉት ከምትጠጡት አለ ከሚባለው ጸጋ ሁሉ በላጭ የኔ ውዴታ ነው አለ። ወሪድዋኑ ውዴታ ሚነላሂ ከአላህ የሆነው ውዴታ እኮ አክበር አቻ የሌለው የበቃ የነቃው ማለት ይሄ ነው። ስለዚህ ምን እንበል? አላሁመ አላህ ሆይ ኢና እኛ እኮ ነስአሉከ እንለምንሃለን ሪዷከ ውዴታህን ወልጀነ ጀነትም እንድታስገባ። አምስተኛ መጨረሻችን እንዲያሳምርልን ዛሬ የለፋነው ልፋት መጨረሻው ሲያምር ብቻ ነው ነገሩ ሁሉ የሚያምር። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? اللهم احسن عاقبتنا في الامور كلها واجرنا من خزي الدنيا وعذاب الاخره ترجو اللهم احسن عاقبتنا الله የመጨረሻችን እንዳሳምር في الامور كلها በነገሩ ሁሉ ላይ واجرنا ጠብቀን من خزي الدنيا كدنيا وردت وعذاب الاخره كاخره ማሳማሚ ሳጠብቀና እንያዘው ይሄንም ዱዓ። ስድስተኛ اللهم انا نسالك التقى والعفاف والغنى ሶስት ነገሮችን የያዘ አጭር ዱዓ ትርጉም اللهم الله ሆይ ኢና ነስአሉከ እኛ እኮ እንለምንሃለን አትቃ አንተ መፍራትን እንለምንሃለን በጨለማም በቀንም አገር ውስጥም ከአገር ውጭም አንተን የሚፈራ ልብ እንድትሰጠን እንለምንሃለን። ወልአፋፈ ቁጥብነትን እንለምንሃለን። ወልጊና መብቃቃትን እንለምንሃለን። ሰባተኛ ኢብራሂም አለይሂ ሰላም ምን አለ? እሱ ነብይ ነው፣ የነብያት አባት ነው። የማንና የማን? የኢስማኤልና የኢስሐቅ የልጅ ልጆቹ ነብይ ናቸው። ከኢስማኤል የተገኙት ማን ናቸው? የሰው ልጆች ሁሉ ቁንጮ ነብዩ ሰለላሁ ዐለይሂ ወሰለም። ከኢስሐቅ የተገኘው ማን ነው? ያዕቆብ ነው። ከያዕቆብ የተገኘው ማን ነው? ዩሱፍ ነው። ከመሆኑ ጋር ምን አለ? ረቢ ጌታዬ ሆይ እጅኑብኒ አርቀኝ ወበንየ ልጆቼንም ጭምር አነዕቡደል አስናም ጣዖታትን ከማምለክ ጠብቀናል። ሽርክ ላይ የወደቀ ሰው ጀሃነም ስለሆነ መኖሪያው ዱንያ ጠፊናት ነብዮቹ ያውቃሉ ጠንቅቀው። ዱዓቸው ምን ሆነ? እኔንም ልጆቼንም ከምን ጠብቅልኛል? ከሽርክ ከጣዖት አምልኮ ጠብቅልኛል። ራሳቸው ኢብራሂም አለይሂ ሰላም ምን አሉ? ሰላት ማለት ታላቁ አምልኮ ነው። አንድ አባት እኔንም ልጆቼንም ሰላት ሰጋጆች አድርገህ አኑረን በሰላት ላይ ግደለን ብሎ ዱዓ ሊያደርግ ይገባል። ለሱ ሲሰግዱለት የነበሩት ኢብራሂም ምን አሉ? ረቢ ጅዐልኒ ሙቂመ ሰላቲ ወሚን ዙርየቲ ረበና ወተቀበል ዱዓኢ። ረቢ ጅዐልኒ ጌታዬ ሆይ አድርገኝ ሙቂመ ሰላቲ ሰላትን ከሚያቋቁማት ውስጥ ወሚን ዙርየቲ ከኔም ዝርያዎች ረበና ጌታችን ሆይ ወተቀበል ዱዓኢ ጸሎቴን ተቀበልልኝ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ? اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين ترجو اللهم الله هوي حبب أسودد
ኢለይና እኛ ዘንድ አልኢማን እምነትን እኛ ዘንድ የተወደደ አድርገው ወዘይንሁ ፊ ቁሉቢና በልባችን ውስጥ ደግሞ አስውበው አሳምረው ወከሪህ አስጠላ ኢለይና እኛ ዘንድ ደግሞ የተጠላ አድርገው ምንን ወልኩፍረ ወልፉሱቅ ወልዒስያን ክህደትን ወንጀልን አመፅን ከዛስ ወጀዐልና አድርገን ሚን ራሺዲን አስረኛ ዱዓ اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات ترجو اللهم اغفر الله هو مارن وين مارن للمؤمنين والمؤمنات لوند أمانيوتشم لسيف أمانيوتشم والمسلمين والمسلمات لوند مسلموتشم لسيف مسلموتشم الأحياء مالت بهيوت يالوت والأموات مالت ከመጀመሪያው ጀምሮ እስከ መጨረሻው ህዝብ ለሚመጣው ሙስሊም ሆኖ ለሞተ በጠቅላላ ሙእሚን ሆኖ ለሞተ በጠቅላላ በዚህ መልኩ ዱዓ እናደርጋለን ማለት ነው። ዱዓ ታላቅ አምልኮ ስለሆነ ሶስተኛ ነጥብ ቁርአን መቅራት በእነዚህ 10 ቀኖች ውስጥ ቁርአን ወይም እዚህ ላይ ማነሳቸው ነጥቦች በኖርማሉም ጊዜ የሚሰሩ ናቸው። ይበልጥ በዚህ ጊዜ ቢሰሩ አጅር ያሳፍሳሉ ለማለት ነው። በእያንዳንዱ ሐርፍ አሉ ነብዩ ሰለላሁ ዐለይሂ ወሰለም አላሁ ሱብሓነሁ ወተዓላ 10 አጅር ይመነዳል። ቁርአን የልብን በሽታ ያላቅቃል። አስበው እስቲ አርረሕማን ዐለመል ቁርአን ኸለቀል ኢንሳን እያልክ እየቀራ ልብ ጡማእኒናን ታገኛለች አታገኝም? አላህ ምን አለ? አላ ቢዚክሪላሂ ተጥመኢኑል ቁሉብ አላ አዋጅ ቢዚክሪላህ አላህን በመውሳት እኮ ነው ተጥመኢኑ ምትረጋጋው አልቁሉብ ያቺ ሸፋች የሆነችው ልብ ልትረጋጋ ማትችለው እኮ አላህን በማውሳት ብቻ ነው ምትረጋጋው። ተባረከ الذي نزل الفرقان على عبده ليكون للعالمين نذيرا ቁርአንን ጠቅላላ ከላይ ጀምሮ ስትፈትሸው ተደቡር አድርገህ ከቀራኸው መልእክቱን ልትረዳ አላህ ከጋበዘ ቁጭ ብለህ ከተማርከው ቅሩኝ አትነሱ ብቻ ነው። ሐጃ ብቻ ቢያስነሳ ትነሳለህ እንጂ ቁርአን በቃኝ የሚባል ነገር አይደለም። አራተኛ ውዱን አደርሶ ማድረግ ጀማዓ ሰላትን መስገድ። ኢማሙ ሙስሊም በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሙስሊም ወይንም አንድ ሙእሚን ውዱ አያርግማ ፊቱን አጥቦ በፊቱ የመጨረሻ ጠብታ ወይንም ፊቱን ሲያጥባ ፊቱ ላይ አይን አለ አይደል? አፍንጫ አለ፣ ጆሮ አለ። በእነዚህ የተሰሩት ወንጀሎች በጠቅላላ ይራገፋሉ። ልብ በል። ማን ነው ሐዲሱን የዘገበው? ኢማሙ ሙስሊም ነው። ምን አሉ? እጁን ደግሞ አይታጠብም አሉ። እጁን ሲታጠባሉ እጁን በታጠበበትና ወይም በመጨረሻው የእጁ ጠብታ በእጁ የጨበጣቸው የነካቸው ወንጀሎች ጠቅላላ ይራገፋሉ አሉ። እግሩን አያጥብም። እግሩ በታጠበበት ወይም የእግሩ የመጨረሻው ጠብታ ጠብ ስትል በእግሩ የሄደበት ወንጀል በጠቅላላ ይማራል አሉ። በሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አልነግራችሁምን? አልጠቁማችሁምን? ወንጀልን የሚያስምር ደረጃዎችን ከፍ የሚያስደርግ የሆነን ሥራ አልነግራችሁምን? ሱሐባዎች አሁን ንገሩን አሏቸው። ምን አሉ? ያላህ መልእክተኛ በአስቸጋሪ ወቅት ውዱ አዳርሶ ማድረግ። አሁን ያለነው ክረምት ላይ ነው አይደለም? ቀዝቃዛ አስቸጋሪ ወቅት ላይ ነው አይደለም? ውዱአችንን ስናደርግ በስነ ስርዓቱ እናዳርስ። አብዛኛው ሰው ውዱ ሲያደርግ የሚሰራው ስህተት ፊቱን ሲታጠብ የቱን አያስነካም? እቺ የጆሮ ጫፏ ክርክር የግራ የቀኝ ከግንባሩ እስከ አገጩ ሳይሆን እንደመጣለት ውሃ በእጁ ይዝና እያወራ ቸፍ አርጎ የፊት ለፊት ፊቱን ብቻ ነው የሚታጠበው። ጎኑን ማስነካት ላይ እስከ ጆሮ ማስነካት ላይ ትኩረት አይሰጥም። ይሄ ውዱን የተሟላ ያደርገው። አንድ ሁለተኛ ይሄው እጄን ዘረጋው። መጀመሪያ ከፋችንን እስከ ሰዓት ማሰሪያ ድረስ እናጥባለን ማለት እጃችንን እስከ ክርን ስናጥብ እሱን እንተወዋለን ማለት አይደለም። የመጀመሪያው ሱና ልብ በል። ከእንቅልፍም ስትነሳ ቆሻሻ የምታራግፍበት ነው። እጅ ውዱ ሲደረግ ከየት አንስቶ ነው? ጣቶች ካሉበት እንጂ ከሰዓት ማሰሪያ አይደለም የሚጀመረው። ልብ በሉ ስህተታችንን። ከተሰራ ይቀር አንድ ስራ በጥራት ካልተሰራ ምን ዋጋ ነው? አመቱን ሙሉ ያለደረሰኝ ነግደ ሰኔ 30 መንግስት ጋር ብትሄድ
ይቀበልሃል ወይ ወንድሜ? አይቀበልህም። አላህ በነብዩ ሰለላሁ ዐለይሂ ወሰለም አንደበት ከአሊፍ እስከ ያ ያለውን አስተምረው ነው የሞቱት። ምን ብታደርጉ ስራችሁ ያምራል፣ ምን ስታደርጉ ነው የሚበላሽባችሁ የሚለው ውዱ ማል ሚርፈቀይን ማለት እጅ እንዲትታጠፋለች ምን ለማስነካት ሲባል ይሄ ዝም ብለህ ግን እንደመጣ እንዲህ ብታጥበው ከዛ እንዲህ ስትዘረጋው የቱ ይተርፋል? ስታጥፈው እዚህ ጋር ያለው አይነካል። አንድ ሁለተኛ እስከ ታች ድረስ ነው እስከ ጣቶቻችን ድረስ ምን መደረግ ያለበት መታጠብ ያለበት። ልብ በል ምን አገኙ እሳቸው በእሳቸው ዘመን እግራቸውን ሰዎች ውዱ ሲያረጉ ሲያጥቡ አንድ ሳንቲም ትንሽ ናት አይደል? የሷ ምልክት ያህል እግሩ ላይ ውዱ ሳያዳርስ ያረገን ሰው አዩና ምን አሉ? በጀሃነም እሳት ወየውለታል። ስለዚህ አላህ ባሪያዎች ሆይ ውዱን አሟልቶ ማድረግ የአላህ መልእክተኛ ምን አሉ? ደረጃዎችን ከፍ የሚያስደርግ ወንጀልን የሚያስምር ስራ ልንገራችሁና አዎ ሲባሉ በአስቸጋሪ ወቅት ውዱን አዳርሶ ማድረግ አንድ። ሁለተኛ እግርን ወደ መስጂድ ማብዛት። ይሄ በአስሩ ቀን ብቻ አይደለም፣ በረመዳን ብቻ አይደለም። ለሙስሊም ቤት የለውም፣ በተለይ ለሙስሊም ወንድ የገዛ ቤቱ በቀን 2 ጊዜ ሊሆን ይችላል የሚገባው፣ ወይ አንድ ጊዜ ጧት ይወጣል፣ ከዛስ ማታ አንዴ ይገባባታል። የትኛው የመኖሪያ ቤቱ ጎኑን ማሳረፊያው። የአላህ ቤቶችን ግን ሙስሊም የሆኑ ወንዶች በጠቅላላ 5ቱንም ወቅት መጣድ አለባቸው። አብዱላህ ኢብኑ መስዑድ ምን ይላል ረዲየላሁ ዐንሁ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ግልጽ ሙናፊቅነታቸው የምናውቃቸው ሰዎች ብቻ ነበሩ ጀማዓ ሰላት ማይመጡታል። ጀማዓ አለመምጣት ትልቅ ወንጀል እንደሆነ አውቁልኝ። እዚህ ጋር እንስማማ። መጀመሪያ ልብ በሉ፣ ሰላት ማይሰግዱትን ተዋቸው። እዚህ ውስጥ አልመጡም ገና። እዚህ ፍርድ ውስጥ ቤታቸው ሰላት እየሰገዱ መስጂድ ማይመጡት ሰዎች የምን ባህሪ እንዳላቸው ተገለጸ። በሷሃባዎች አንደበት በነብዩ ሰለላሁ ዐለይሂ ወሰለም ዘመን መስጂድ ጀማዓ ማይመጡ የነበሩት ግልጽ ሙናፊቅነታቸው የምናውቃቸው ሰዎች ብቻ ነበራል። ሶስተኛ ከአንድ ሰላት በኋላ ሌላን ሰላት መጠባበቅ። ይሄ ወንጀልን ያስምራል፣ ደረጃን ከፍ ያስብላል። በተለይ ይሄን 10 ቀን እንጾማለን ያሉ ሰዎች ከዓመት እስከ ዓመት ደግሞ ከመግሪብ እስከ ኢሻ ምንም ስራ የሌለን ሰዎች መስጂድ ቁጭ ብለን መግሪብን ሰግደን እስከ ኢሻ መጠበቃችን የኛን ደረጃ ከፍ ያደርገዋል። ለአላህ ሲል ደግሞ እሱ ቤት ላይ ዝቅ ያለ ሰው ረበል ዓለሚን ደረጃውን ከፍ ያደርግና ፊርደውሰል አዕላ ያስቀምጠዋል። አላህ እዛ ከሚገቡት ያደርጋል። አንድ ሐዲስ ልጨምር ሰላትን አስመልክቶ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ፈጅር ሰላትን በጀማዓ የሰገደ ሰው በአላህ ጥበቃ ስር ይውላል አሉ። እኛ ደግሞ ምንም ነገር አንፈልግም እዚህ ምድር ላይ በአላህ ጥበቃ ከመሆኑ ውጭ ሌላ የምንፈልገው ጉዳይ አለ? እሱ የጠበቀው ሰው የት ነው? ቀኑ ሲደርስ የት ነው? ጀነት ነው። ስለዚህ ይሄን የመሰለ በቀን ውስጥ ለጋርድ ሳትከፍል እነ ጋርድ ምናምን የሚጠብቁት ከምን አይነት ሌባ ነው? ከሚታይ አካል ነው አይደል? ከማይታየው ሰይጣን፣ ከእርጉሙ በደም ስር ከሚዘዋወረው ከነፍስያ ከመሳሰሉት መቆጠብ የፈለገ ሰው መስጂድ ፈጅርን ተነስቶ ይስገድ። ፈጅር ለምንድን ነው ለብዙ ሰዎች ከባድ የምትሆነው? የሀገራችን ባህል ብዙ ቤት ውስጥ ስተት ነው። ከኢሻ በኋላ ገና ቡና የሚጥሉ ባህሎች አሉ የሉ? ከኢሻ በኋላ ቡና የሚፈላበት ቤት አለ የሉ? አለ። ነቢዩ ሰለላሁ ዐለይሂ ወሰለም ከኢሻ ሰላት በኋላ ወሬ ይጠሉ ነበር። መተኛት ብቻ፣ ሌላ ወሬ የለም። ቀን ከለፋ ማታ ካልተኛ ነገሩ ይስተካከላል እንዴ? አይስተካከልም። ቀን ለፍተህ ነው የመጣኸው። ከኢሻ በኋላ በጊዜ ተኛ። በጊዜ ከተኛ 10 ሰዓት ላይ 10 ተኩል ላይ ሰውነትህ የሚገባውን አግኝቷል፣ ይነቃል። ያኔ አሰላቱ ኸይሩ ሚነ ነውም ሲባል አይከብድም። ዛሬ ግን ወጣቶችን ያቸው ፊልም ያያል እስከ 2 ሰዓት እስከ 5 ሰዓት፣ ኳስ አለ እስከ ሌሊቱ 7 ሰዓት ተኩል፣ ቀን ትምህርት ቤት ይሄዳል። ከዛ አሰላቱ ኸይሩ ሚነ ነውም ትርጉሙ ምን ማለት ነው? ሰላት ጀነት መግቢያ ከእንቅልፍ ይበልጣል። ተነስችን ብርድ ልብስ እስቲ ግፋ ተባለ። እንዴት ብሎ ይግፋት? ፊልም እኮ ማለት ልብ ያደርቃል። ሴት ማየት፣ አላህ የጠላውን የመሳሰሉትን ማየት ልብ ያደርቃል አያደርቅም? ብርድ ልብስ ማንሳት ይከብደዋል። ለምን? የኢማን ጥያቄ ነው። ዘበኞቹ ሲሰግዱ የምናየውን ሰላት 10 ልጅ 11 ልጅ ወልደው ሰውነታቸው ደክሞ
አወል ሰፍ ላይ እነሱ ነው አይደል የምናገኘው? ለምን ወጣቶቹን ልናገኛቸው አልቻለም? ወንጀል ራሱን ችሎ አንተን ከኸይር ስራ ይቆጥባል። አምስተኛ ጾም አላህ ዘንድ ማለት ታላቅ ከሚባሉ አምልኮች ውስጥ ጾም ነው። አንደኛ ተቅዋን ያወርሳል፣ አላህን መፍራት። ትልቁ ደግሞ እኛ እዚህ ምድር ላይ የምንፈልገው እሱን መፍራት እንዲለግሰን ነው። ከሰበቦቹ አንዱ ጾም መጾም ነው። الله من قال يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون السن تفروت زند بنا أنتم كنا أنت بفيت بنبروتم هزبوت لك صوم تدنققا إين السركة صوم ميل تزاز المتع نقرقل بزي السركة نص يتسروا خير سراوج دنيا وس علو كم يبالو كاناتو جس بلاجوج ناتشو سلة بالا كخير سراوج شلو بلاجو مانو ጾም ነው። ስለዚህ ምንዳው ለየት ያለ ነው። ጾምን የሚያበዙ ሰዎች ረያን በሚባል ጀነት ይገባሉ። ጾመኛ ሰው ሁለት ደስታ አለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ ሲያፈጥር ማንም የማይክደው ይሄን ሁሉ ሰው አይቶታል። የመጀመሪያው ተምር ስትበላ ምግብ በልተህ እንደማታውቅ ነው አይደል የምታደርገው? ተርበሁለ ስትገባ ምራቅ ሳላይቫ ኢንዛይም ምናምን የሚባሉት እዛው ሲጫወቱ ፍሬውን ሁሉ ተስቶ ልታስገባው ትደርሳለህ። ستافطر تدستالله رب العالمين የሱን ትእዛዝ ፈጽመ ተደሰታለህ በተምር እንጂ እኮ ቅልጥም የሚያገኘው ሰው እኮ ነው በተምር የሚደሰተው። ሁለተኛ ጌታውን ሲገናኝ ያ ሰው ሁሉ በሚጨነቅበት ቀን ጾም የሚያበዙ ሰዎች ያላህን ግዴታ ጾሞች የተወጡ ሰዎች ጌታቸውን ሲገናኙ ይደሰታሉ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የዱል ሂጃ 9ኛው ቀን መቼ ነው የሚሆነው? የሚቀጥለው ሰኞ ማለት ነው። የነገው ሳይሆን የሚቀጥለው ሰኞ እሱን ጾም የጾመ ሰው አለ አንድ አመት ያለፈው ወንጀሉ አንድ አመት የሚመጣው ወንጀሉ ይማረለታል ስለተባለ የሁለት አመት ወንጀል በሱ ላይ ይበራታል። ስድስተኛ ጀነት በሰላም መግባት የፈለገ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ሰላም ለተባለው ሱሐባ ምን አሉት? ሰላምታን አሰራጫሉት። ለምታቀውም ለማታቀው ሙስሊም መሆኑን ብቻ ወቅ አሰላሙ አለይኩም በለው። አንድ ሁለተኛ ሰዎች በተኙበት ተነሱና ስገዱ አሉ። ለይል ሰላት ማለት ነው። ሶስተኛ ለሰዎች ምግብን አብሉ አሉ። ከዛ የዚህ ውጤት ምን እንደሆነ ሲናገሩ ምን አሉ? ተድኹሉል ጀነተ ቢሰላም በሰላም ጀነት ትገባላችሁ አሉ። ቀላል የሚመስሉ ስራዎች ሰውን ሰላም ማለት አሰላሙ አለይኩም። ዛሬ ወጣቶች ገና ሲገናኙ ወሳፊው ይባባላሉ። ዋትስአፕ ምን አመጣው? ምን ማለት ነው? መጀመሪያ ታውቀዋለህ ትርጉሙን ጠንቅቀህ አውቀዋለህ የትርጉሙን መጀመሪያ አሰላሙ አለይኩም ማለት ምን ማለት ነው? ያላህ ሰላም ባንተ ላይ ነው። ያላህን ሰላም ያገኘ ሰው ምን ይፈልጋል? ወራህመቱላሂ የሱም እዝነት ባንተ ላይ ነው። ወበረካቱሁ በረካውን ባንተ ላይ ነው። ይሄን የመሰለ የጀነት ሰዎች ሰላምታ የሚሰጣጡበት ቃል እያለ እኛ መሃል ፒስ ነው ጀለስካ አማን ነው ዋትስአፕ አረ ወጣቶች አረ አላህን ፍሩ ተመለሱ አትሸማቀቁ በማይረባ ነገር። ይሄ እኮ በዲናችሁ ስለምታፍሩ እኮ ነው ዋትስአፕ የምትሉት። ከፊሎቻችሁ እንደው እንግሊዝኛውን ማታውቁት ሰው እኮ ራሱ ሲያዋርድ እኮ ይሄን የመሰለ ነብዩ ሱሐባዎቻቸውን ሲያገኙ እንደው ምን ብለዋል? አይሻ ምን ትላለች? ሰላምታን 3 ጊዜ ይደግሙት ነበር አለች። 3 ጊዜ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንዱ በቂ ነበር አልነበረ? ተመልከት። አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄን ዱዓ አዘል ሰላምታ አንድ ቦታ ላይ 3 ጊዜ ብለውታል እኛ አላህ ውድ ባሪያ። ዛሬ ወጣቶች ሌላ ዓለም ላይ ነው ያሉት። ሌላ ዓለም ላይ ተጨባበጡ ነው የተባልነው። ኮሮና መጣ እንጂ ምን ያደርግላችኋል ተብለናል። ተጨባብጣችሁ እስክትላቀቁ ድረስ ወንጀል ይራገፋል ተብሎ ዛሬ እንዴት ነው ያለው? እንደዚህ እንደ ቦክስ ይደረግና እንደዚህ ይነካካሉ። ጋሻ መዲ አላህ ይዘንልን። ወጣቶቻችንን በዲናቸው ማያፍሩ አላህ ያርጋቸው። ይሄን እስከ ቂያማ ድረስ የበላይ የሆነ ዲን ይዘው ያፍራሉ ስለማያውቁት ማለት ነው። ሰባተኛ ዚክሮችን ማብዛት። አላህ ምን አለ? ወለዚክሩላሂ አክበር። አላህን ማውሳት እኮ ታላቅ ነገር ነው አለ ነብዩ ሰለላሁ ዐለይሂ ወሰለም። ምን አሉ? ከዚክር ሁሉ በላጭ ላኢላሃ ኢላላህ ነው አሉ። ትርጉም ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ምን አሉ ቀጥለው? ከዱዓ ሁሉ በላጭ የአረፋ ቀን የተደረገ ዱዓ ነው አሉ።
እኔና ከኔ በፊት የነበሩ ነቢያት ወንድሞቼ ያልነው ከዚህ ሐዲስ ምን ይዛለን ከነብዩም በፊት ሐጅ እንደነበረ አንድ ሁለተኛ ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩት ነቢያት ሁሉ መልእክታቸው አንድ ነው የትኛው ቃል ሊነበብ ነው ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር ይሄን ዚክር ነበረ ሁሉም ከሳቸው በፊት የነበሩ ነቢያት ሲሉት የነበረ ትርጉሙ ምን ማለት ነው لا إله إلا الله كالله بستقر بحق من ملك أملاك يلم وحده ببتشنينك لا شريك له لسكو من تجاري اللو له الملك نقصنا بتقل الله بالبيتنت بتقل الله كوي السنو وله الحمد مسجانا مولو بتقل الله للسنو وهو السؤال الله كو على كل شيء قدير كل النجر بمادرق لي شاينو ليلة نبي صلى الله عليه وسلم من قالوا أنا لي عند صلوات يورد الله بس لي 10 صلوات يورد بتالا من دونه صلوات اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد ترجم اللهم دعاء اللهم صل بنبي لي صلواته يورد على محمد بمحمد لي وعلى آل محمد بمحمد بيتسبوت لي كما صليت صلواته اندورده هلو على إبراهيم بإبراهيم لي وعلى آل إبراهيم بإبراهيم بيتسبوت لي اندورده هلو اللهم بارك الله بارك على محمد بنبي محمد لي كما باركت عند باركه هلو على إبراهيم بإبراهيم لينا وعلى آل إبراهيم بإبراهيم بتسبوت لي إنك أنتكو حميد مسجون مجيد يلقنا استغفار مالت طلب المغفرة من الله عز وجل كالله سبحانه وتعالى مهرة ملمن مالتنا لمثالي قلنا استغفار أستغفر الله ترجمه الله هو مهرتهن اندتلقسي اطيقها أستغفر الله مالت ترجمه هنا نبي صلى الله عليه وسلم من كتور مشش كسباتو تللق وانجلو تشستر كتلات دا في اللي فيت كتفاتت كبوهالا ودوهالا مشش كسباتو تللق وانجلو تشستر من اتشي متكتلون استغفار ذكر يعني سوى سنتك زي سوستك زي ወንጀሉ ከጦር መሸሽ ያህል እንኳን ቢሆን አላህ ይምረዋል የትኛው አናት እሷ አስተግፊሩላህ الذي لا اله الا هو الحي القيوم واتوب اليك ትርጉም አስተግፊሩላህ አላህ ሆይ ምህረትህን እጠይቃለሁ الذي لا اله الا هو ከርሱ በቀር እኮ በሐቅ የሚመለክ አምላክ የለም الحي ሕያው የሆነው القيوم በራሱ የተብቃቃው ፍጡራኑን ሁሉ የሚያብቃቃው واتوب اليك ወደ አንተም እኮ በተውበት እመለሳለሁ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ በቀን ውስጥ 100 ጊዜ ሱብሃንአላሂ ወቢሐምዲሂ ያለ ሰው ወንጀሉ የባህር አረፋ የሚያክል እንኳን ቢሆን የውመል ቂያማ ይታበስለታል ትርጉሙ ምን ማለት ነው ሱብሃንአላሂ ጥራቻ ይገባህ አላህ ሱብሓነሁ ወተዓላ ከጉድለት ከነውር ሁሉ ወቢሐምዲሂ ከምስጋና ጋር እቺን በቀን 100 ጊዜ ማለት ማይችል ሰው አለ ስንት ደቂቃ ይፈጃል ያዙት ቁጭ ብላችሁ ሱብሃንአላሂ ወቢሐምዲሂ ሱብሃንአላሂ ወቢሐምዲሂ ያላችሁ ጊዜ ስጡት 5 ደቂቃ በማይፈጅ ጊዜ ውስጥ ጨርሱታላችሁ በቀን ውስጥ ይሄን ያነሰው ማን ታማኙ ነብይ ሰለላሁ ዐለይሂ ወሰለም ወንጀሉ የባህር አረፋ የሚያክል እንኳን ቢሆን የውመል ቂያማ ይማርለታል ነብዩ ሰለላሁ ዐለይሂ ወሰለም መልሰው ምን አሉ ሁለት ንግግሮች አሉ ከሊመታኒ ኸፊፈታኒ على اللسان ثقيلتان في الميزان حبيبتان إلى الرحمن سبحان الله وبحمده سبحان الله العظيم ترجو ሁለት በጣም ለምላስ ቀላል ንግግሮች አሉ ሚዛን ላይ ግን በጣም ከባድ ናቸው አላህ ዘንድ ደግሞ በጣም የተወደዱ ናቸው ሱብሃንአላሂ ወቢሐምዲሂ ጥራቻ ይገባው ለአላህ ሱብሓነሁ ወተዓላ ከምስጋና ጋር ሱብሃንአላሂ አልዓዚም ጥራቻ ይገባው ለአላህ ሱብሓነሁ ወተዓላ ታላቁ ለሆነው ጌታችን አሁን ምን አሉ ያላህ መልእክተኛ በተለይ በእነዚህ 10 ቀኖች ውስጥ እነዚህ 4 ዚክሮች በጣም ይባላሉ ድምጽ ከፍ ተደርጎ ምን አሉ የዱንያ ፀሐይ ከወጣችባቸው ቀናቶች ሁሉ በላጭ እነዚህ ዚክሮች እኮ እኔ ዘንድ የተወደዱ ናቸው አንድ በሌላ ሐዲስ ምን አሉ አላህ ዘንድ እነዚህ 4 ንግግሮች እኮ የተወደዱ ናቸው አሉ እነማን ናቸው ሱብሃንአላህ ወልሐምዱሊላህ
ወላ ኢላሃ ኢላላህ ወላሁ አክበር ትርጉም ሱብሃንአላህ ጥራቻ ለአላህ ሱብሓነሁ ወተዓላ የተገባ ነው። ወልሐምዱሊላህ ምስጋና ሁሉ በጠቅላላ ለአላህ ነው። ወላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ወላሁ አክበር አላሁ ሱብሓነሁ ወተዓላ ትልቅ ነው። ሌላ ዚክር ላ ሐውለ ወላ ቁወተ ኢላ ቢላህ ኃይል ጥበብ በአላህ ቢሆን እንጂ እኮ የለም። ስምንተኛ ነጥብ በሽተኛ መጠየቅ፣ ለነርሱ ዱዓ ማድረግ፣ የመድኃኒት ከጎደላቸው መክፈል። አንድ ሰው በሽተኛ ሲሆን ደካማ ነው የሚሆነው። የነዛን ደካማ ሰዎች ሐጃ መሙላት። ዘጠነኛ የተቸገሩ ሰዎች ጉዳይ ላይ መጣት። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ እንዲህ ብሏል ብለው ሲነግሩ አላሁ ሱብሓነሁ ወተዓላ እኮ ባሪያውን በመርዳት ላይ ነው፣ ያ ባሪያ ወንድሙን እስከረዳ ድረስ። ኢፌክቱን አያችሁት? ለአንተ ላይ ያስፈልግህ ይችላል 100 ሺህ ብር ነው ያለው። ጎረቤትን ግን የ1 ሺህ ብር ጤፍ ቸግሮታል። እሱን አንተ በ1 ሺህ ብር ትረዳዋለህ። ሲጀምር ከሱ በላይ እድለኛው ሰው አንተ ነህ። የተቸገረውን ሰውዬ ለአንተ አመቻቸልህ አንተ ጀነት እንድትገባ። ገንዘብ የተሰጣቸው ሰዎች እኮ አላህ ተውፊቁን ሰጥቷቸዋል። ሁሉን ሀብታም ማድረግ ይችላል አይችልም? ሁሉን ጤነኛ ማድረግ ይችላል አይችልም? ይችላል። ሀብታሙን ተውፊቅ ሰጠው፣ ነፍስያን አስቀመጠበት ሊፈትነው። አውጣ ጀነት ልስጥሃል። 1 ሺህ ብር ብንታመም ገርገራ ላይ ብንደርስ አይደለም 1 ሺህ ብር 1 ትሪሊየን ዶላር ጥቅማለሁ የለው። ስጥ የማይጠፋውን ዓለም ግዛበት። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ባሪያ ወንድሙን በመርዳት ላይ እኮ ከመሆን አይቆጠብም አላህ እሱን በመርዳት ላይ ቢሆን እንጂ። 10ኛ ለኡዱህያ እርድ መዘጋጀት። ኢንሻአላህ የሚቀጥለው አረስታችን የሚሆነው ስለ ነብዩላህ ኢብራሂም ነው የሚሆነው የሚቀጥለው ሳምንት አላህ ካደረሰ። ኢብራሂም አለይሂ ሰላም አላህ የፈተነው እኮ በስተርጅና ያገኘው ልጁን እረድ ብሎ ነው። ዛሬ እኛ 1 በግ 2 በግ ለማረድ አቅመ አዳም ደርሰን ከአቅመ አዳም አልፈን ቤት ውስጥ መኪና ይዘን አባታችን ቤት ውስጥ እየኖሩ፣ በተለይ ያላገባችሁ ወንድሞች ምን ይላሉ? ፋዘር ካረዳ አይበቃም ወይ ይላሉ። ኢብራሂም እኮ ልጁን ነው ሊያርድ የነበረው። አላህ አድርሶ ሲያበቃ መኪና ይዘህ የ50 ሺህ ብር ስልክ ይዘህ 1 በግ አርደህ ለምስኪን ማብላት አቃተህ? ከዚሁ አትለማመድም ቸርነት? ፋዘር ካረደ ይበቃል የሚሉ ወጣቶች እኮ መጡ። አላህ አድርሶ ትዳር ሳትይዝ ገንዘብ ለቆብህ መኪና ሰጥቶ ቤት ሰርተህ በግ ለማረድ ይሄን ሸርጥ ታስቀምጣለህ? ስለዚህ ማረድ ትልቅ አጅር አለው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ለኡዱህያ የታረደ እርድ አለ በእያንዳንዱ ጸጉር ልክ በታረደው በግም ይሁን ፍየልም ይሁን ግመልም ይሁን በሬም ይሁን በጸጉሩ ልክ አጅር አለው። ታዲያ ከዚህ አጅር እንዴት ወደ ኋላ ትላለህ ወንድሜ? 11ኛ ከወንጀል መራቅ። አላህን መፍራት ማለት ምን ማለት ነው? መልካም መስራት ከወንጀል መቆጠብ ማለት ነው አይደል? አላህ ባከበራቸው ባላቃቸው ወራት ውስጥ ማለት ነው አላህን መወንጀል ወንጀሉ ራሱ ከባድ ነው። ልብ በሉ። ቁጥር 1 ወንጀል ምን አለ? ወንጀል ማይመስል ወደ ጉራጌና ወደ ስልጤ ሲኬድ በእነዚህ በ10 ቀናት ውስጥ ጭፈራ ሐላል ነው የተባለ ይመስል ከሰማይ የወረደ አዲስ ሸሪዓ። ሰው በሚጾምበት ጊዜ ዙርባ ጫት ቅጥቅጥ መኪናው እላዩ ላይ እየዘለሉበት በዚህ በጉራጌኛና በስልጤኛ ዘፈን ተቀዶ ሊበሳ እስኪደርስ ድረስ ወንድና ሴት ምንም አይመስላቸው። ሐታ በ9ኛው በውዷ ቀን ይቅማል፣ ተቃቅፎ ይሄዳል። ዘፈን በአማርኛ ሐራም ከሆነ በስልጤኛም ሐራም ነው፣ በጉራጌኛም ሐራም ነው፣ በኦሮምኛም ሐራም ነው። ዋጥ አድርገን እንቀበለው እስቲ። አብዛኛው ከአማራ ዘር ውጭ ያለ አማርኛ ዘፈን ሐራም ነው ይላል። ዘፈን ልብ ያደርቃል ይላል። ያንተ ቋንቋ ሲሆን ልብ አያደርቅም? ኢማን ነው የሚጨምረው? ኢማን ነው የሚጨምረው ኦሮምኛ ዘፈን? ኢማን ነው የሚጨምረው ትግርኛ ዘፈን? ኢማን ነው የሚጨምረው ስልጥኛ ሀደርኛ? የኔ ግፈኛ አላህን አትፈራ? ስለዚህ በተለይ ወደ ክፍለ ሀገር የምትሄዱ ሰዎች በመልካም ልታዙ ከመጥፎ ልትከለከሉ። መኪና ውስጥ አጅነቢ ወንድና ሴት ሲተቃቀፍ፣ ጫት ሲበላ፣ የሽርክ መንዙማ ሲሰማ አላህን ፍሩ ልትሉ ይገባቸዋል። ገጠር በሄዳችሁበት ደግሞ ዳዕዋ ልታደርጉላቸው ይገባል። እነዚህ ሰዎች ከዳዕዋ የራቁ ናቸው አይደሉም? ገጠር ያሉ ሰዎች እናቴ ሆይ
ተወኩል የሚባለው አምልኮ እኮ ትልቅ አምልኮ ነው እኛ በአላህ እንጂ በሸሆቹ አንመካም በለው ችግር የለም አብሽር ምን ነው ስልጥኛውን ጭየው ምን ነው ጉራግኛውን ጭየው በተናገርኩት ምን ያስፈራል እውነት ነው አይደለም የተናገረው በአላህ እንጂ በሸሆቹ አትመኩ ማለት እውነተኛ ንግግር ነው አይደለም ሄደው ክትፎ ይቀርብላቸዋል በልቶ ይመጣል ይሄ ዚያራ እንዳልሆነ ሽርክ ላይ ሆነው የቆባባ ያሉ አልከሶ ያሉ አብሬት ቃጥባሬ ያሉ ዝም ብላቸው ከመጣ ወላሂ ጨካኝ ነው እናትና አባቶቻችን እኛን ሲያሳድጉ ልጅ ሆነን ምንድነው የሚያደርጉት አንድ አርግዛ አንድ ባንቀልባዋ ተሸክማ ነው አይደለም ያሳደጉ ለምን ስትል አርባን ቀልባሽ ያለው እንኳን ለምን ይሸናብሻል እስቲ ለቀቂው ብትባ እኔ ላይ ይሽናብኝ ብለቀው እኮ እሳት ይበላብኛል ብለው አይደል ያሳደጉ እናትና አባቶቻችን ወንድሞቼ የዱንያ እሳት እንዳይነካል አንድ በዚህ አርግዛ አንድ በጀርባ ተሸክማ እኛስ ሸሪዓ ተማር ዛሬ እኮ ወጣቱ በኢንተርኔት ይሁን በምን ይሁን ዳዕዋ እየደረሰው ነው አይደል እናትና አባቶቻችን መች ደረሳቸው ሲጀምር ያብዛኛው ጉራጌና ከጉራጌኛው ውጭ ምን ይናገራል ምን ይሰማል ምንም አይደል አብዛኛው ደግሞ ዳዕዋ የሚደረግ ያለው በምንድነው በአማርኛ ቋንቋ በቋንቋችሁ ሰዎች ዳዕዋ አድርጉ አማርኛ የተቀደሰ ቋንቋ እኮ አይደለም ጉራጌው በአማርኛ ካላረኩ ይላል ስልጤው በአማርኛ ካላረኩ ይላል ለስልጤው ማን ይደረሰለት አማርኛ ጀነት የሚያስገባም የተቀደሰ ቋንቋ ማለት ነው ስልጥኛ ለማይችል ኦሮሞ በኦሮምኛ ዳዕዋ ያደርግ ልብ በል ኦሮሞ ሆኖ አማርኛ ችሎ ለምን በአማርኛ አደረገ አይደለም ያልኩት ልብ በል ህዝቦቹ ዘንድ ሲሄድ በኦሮምኛ ያደርግ አማርኛ ተናጋሪዎች ያሉበት ቦታ ደግሞ ሲሄድ አማርኛ የሚያከውን በአማርኛ ያደርግ ለህዝቡ ግን በቋንቋው አልደረሰው ገና ይቀራል ልንለፋ ልንተጋ ይገባል ስለዚህ አላህ ባሪያዎች ሆይ እነዚህ 10 ቀናቶች አላህ ተጠቅመንባቸው ከሚያልፉት አገራቸው ሰላም ሆኖላቸው እውነተኛ ሰዎች ሆነው ጀነት በሰላም ግቡ ከሚባሉ ሰዎች አላህ ያደርገን ሱብሃነከ اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك